እንግዲህ እንደዚህ ግልትው ብላ ብቻዋን መድኃኒቱን ጠጥታ እውነት ለመናገር በጣም ያሳዘነችኝ ትናንትና ማለት ነው። ምክንያቱም ለሰው ብላ ነው የሁሉ መስዋዕት የከፈለችው። እኔናየም እንግዲህ ኪራና ጽናት እንደዚህ ከበዋት የት ጠፍተሽ ነው? እምን ውስጥ ገብተሽ ነው እንደዚህ ጭልጥ ብለሽ የጠፋሽው? እያሏት እንግዲህ እሷም ደግሞ የነገረቻቸውን ነገር ማመን አቃታቸው። ማለት ስለኛ ሰኒ እኮ ነው እያወራሽ ያለሽው? አዎ ስለ እናንተ ሰኒ ነው እያወራ ያለሁት፣ እኔም አልተሳሳታችሁም አለችው። እኮ በምን ምክንያት ልታገተሽ ትችላለች? አንቺን ለምን ሄድሽ እዛ ቤት? ሲጀመር እኔማ የሄድኩት የክብሮምን ነገር ልጠይቃት ነበረ። ነገር ግን ያ እሷ ቤት የሚኖረው ልጅ ሁለቱ እየተጨቃጨቁ ነበረ። ያወራነው ሰምተሻል ብሎ እሱ ቁም ሳጥን ውስጥ ቆለፈብኝ። ከዛ እሷ በመጀመሪያ ለምን ታግታታለህ? እሷ ምንም የምታውቀው ጉዳይ የለም ብላ ተከራክራልኝ ነበረ። ግን ደግሞ በስተመጨረሻም ከሱ ጋር ተባብራ አገተችኝ ሳጥን ውስጥ አለች። ከዛ በኋላ እንግዲህ ማለት ለምን እሷ ቆይ ምንድን ነው የደበቀችው? ምንስ ነው ያወሩት? አላውቅም። እኔ ምንም የማውቀው ነገር የለም። ገና በጥርጣሬ ነው እንደዚህ ያደረጉኝ እንጂ እኔ ምንም የማውቀው ነገር የለም እመኑኝ አለች። ከዛ በኋላ አይ እኔ ለማንኛውም ነገ ጠዋት ሄጄ እጠይቃታለሁ ምን እንደሆነች፣ ለምንስ እንደዚህ እንዳደረገች። አሁን እንኳን መሽቷል አለች ጽናት። በእነሱ ምክንያት እንግዲህ ይሄ ሁሉ ለኪራ ጓደኝነት ብላ ነው፣ የኪራ ቤቱን ማጣት የለበትም ብላ ነው እንግዲህ ይሄ ሁሉ መስዋዕት የከፈለችው። ስታሳዝን ግን በእውነት በጣም ነው ያሳዘነችኝ። በዚህ ዘመን ጓደኛ በጠፋበት ሰዓት ዘመን ነው እውነት። እሷ ግን እውነተኛ ጓደኛ ናት። ለእሷ ግን አንድም ሰው እች ልጅ ምን ሆና ነው? ምንስ ነው ጸባዩዋን የቀየረው? ለምንስ እንደዚህ ሆነች? ሰኒዬ ሳቂታዋ ምንድን ነው እንደዚህ እየቀየራት ብለው አንድ ሰው እንኳን ማለት ነው አንድ ሰው አልጠየቃትም። በእውነቱ መሩዬም ያው የራሷ ችግር ነበረባት፣ ድና ተነስታለች። ግን እነ ጽናት እነ ኪራ ሰው ግን ምን ተማርኩ መሰላችሁ? ቆማችሁ ስትሄዱና እፊታቸው ስትታዩ ብቻ ነው እናንተን የሚያስታውሷቸው እንጂ ትናንትና እኮ አይቻት ነበር አለች የሚል ነው እንጂ እኛ ጋር መታ ተጫውታ ነበር እንደዚህ የሚል ግን ለእኔ ብላ ነው ወይች ልጅ ጠጋ ብለን ለምን ችግሯን አንጠይቃትም? ምንድን ነው የሆነችው ብለው አንድም ሰው አልጠይቃትም። ጸባዩዋ ሲቀየርባቸው እች ልጅ ጸባዩ ተቀይሯል ብለው መሩና ጽናት አውርተው ዝም አሉ። እሷ ግን ምን ብላ ሰው ገድዬ ነው ትበላቸው። ግን በስተ መጨረሻም ትላንትና መራዊት እንግዲህ ዛሬ እውነቱን ልንገርሽ ሰው ገድያለሁ በቃ። አንቺ ልጅ በዚህ ሰዓትም እህትሽም ከቤት አባራሽም ትቀልጃለሽ እንዴ? አየሽ አሁን እንኳን እውነት ሳወራ እኔ ማንም ሊረዳኝ አይችልም ስትል እንግዲህ ቤቱን ለቃ ምንም ተስፋ የለኝም እስር ቤትም ከምገባ ብላ እንግዲህ መድኃኒቷን ጠጥታ ያው እራሷን ሳተች። ነገር ግን ያው ሆስፒታል ከገባች በኋላም ሆዷ አጥበውላት ደህና ሆናለች ማለት ነው። ግን በዛ ሰዓት እነ ኪራ ቤት መሄድ ትችል ነበረ፣ ግን ሳትቀየማቸው አትቀርም። ምክንያቱም ማንም የጠየቃት ሰው የለም። እነ ኪራም ቢሆኑ ናሆሜም፣ እንደውም ቅዱሴ ነው ባለፈ ጊዜ አንቺ ልጅ ምንድን ነው የሆንሽው? እኔም ማቃት ሰኒ አይደለሽም፣ በፍጹም ተቀይረሻል፣ ጸባይሽ ሁሉ ትደናገጫለሽ። ምንድን ነው የሆንሽው ሰኒ? እኔ ሁሌም ከጎንሽ ቆሜ ላግዝሽ ቃል እገባልሻለሁ፣ እባክሽን ሰኒ የሆንሽውን ንገሪኝ ብሏት ቢያስጨንቃትም ምንም አልሆንኩም ቅዱሴ እያለች ከሱ ጋር እያወራች እንኳን ወደ ኋላዋ እያየች እየተገላመጠች ነበረ የምትሄደውና ቅዱስ ግን ይሄ ነገር ሰላም አልሰጠውም። ሰናይትማ የሆነ ነገር ሆናለች እንጂ በጭራሽ እኔም ማቃት ሰኒ እንደዚህ አይደለችም፣ ሰውም አትፈራም በፊት። አሁን ምን ሆና ነው እያለ እንግዲህ እሱ እንትን ብሎላት ነበረ። እንግዲህ ኒናም አንቺ ምንድን ነው ማን ነው እንደዚህ ያደረገሽ? አላቅም እኔ እነሰኒ አግተወኝ ከነሰኒ ቤት አምልጬ ስመጣ የዚህ መጥቼ በራችሁን ሳንኳኳ የሆነ ሰው መጥቶ ከኋላዬ አፍኖ የት እንደወሰደኝ አላቅም። ግን ራሴን ያገኘሁት አፌን ታስሬ እጅ ግሬን አስረውኝ ነው። ማን ነው ምንድን ነው የሚለው እስከ ዛሬ ፊቱንም እንኳ አላሳየኝም። እንደገና ደግሞ ከታሰርኩበት አምልጬ ስሮጥ መጥቶ እዚህ ጋር መንገድ ላይ ያዙኝ። ምን እንዳደረጉኝ አላውቅም። ይኸው እናንተ አንስታችሁ አመጣችሁኛለች ማለት ነውና እንግዲህ እንደዛ ያደረገው ይሄ ልጁ ነው፣ ጨበሪያሙ ማለት ነው፣ የጆከር ወንድም እሱ ነው እንደዚህ ያደረጋት። መርሲም ወይ እሱ ነው
እንትናን ኒናን እንደዚህ ያደረጋት አስሮ ሲያንገላታት የነበረው። ምክንያቱም ያወራነውን ሰምተሻል ብሎ ነው ገና በጥርጣሬ። ልጅቷ ግን ምንም የሰማችው ነገር የለም። በእርግጥም ለወሬ ትሞታለች ኒና። ገና ጉን ላይ ጥሏታል ማለት ነው። እኔ አሁን ያሳዘነችኝ ሰኒዬ ናትና ያው ደህና ናት፣ ምንም አትልም። እህቷም እንግዲህ አሁን የእግር እሳት ነው የሚሆንባት ይህንን ነገር ስትሰማ። የእናቴን ልጅ ከቤት አውጥቼ ውርውሬ ውጭ ብዬ ከቤቷ አባርሬ እኔ ነኝ እንግዲህ ይሄ ሁሉ ተጠያቂ እያለች አሁን ራሷን በጸጸት እንግዲህ ጆከርን ብሏታል። ዘላለምሽን እንቅልፍ ነስቶ የሚጸጸትሽን ነገር ነው ያደረግሽው። ምን ሆነሽ ራኬብ? ለምን አታስቢም? በመጀመሪያ ደረጃ ከቤት ከመባረርሽ በፊት ምንድን ነው የሆንሽው? ምንድን ነው የገጠመሽ ብለሽ መናገር መጠየቅ ነበረብሽ እኮ። ቆይ እህትሽ አይደለችም እንዴ? ከዛ በኋላ መቼ ፍቃደኛ ሆነች? ፍቃደኛ እኮ አልነበረችም። ጠየቅኩ፣ አንተም ደግሞ የእሷ ተባባሪ ነህ አደለ አለችው። ከዛ በኋላ አይ በቃ ይበቃል፣ አይበቃም ራኬብ፣ ጠጋ ብለሽ ልትረጃት ይገባ ነበረ። ለምንድን ነው እንደዚህ ያደረግሽው? ቆይ እንዴት እህትሽ አይደለች እንዴ? ብዙ ነገር የሆንሽላት፣ ብዙ ነገር የለፋሽላት እህቷ አይደለሽ? ቆይ አንቺ እኮ የእናቷ ብጤ ነሽ። ለምንድን ነው እንደዚህ ያደረግሽው? ከዛ በኋላ እንግዲህ እየጠየቋት ቢኖሩም ከዛም እሷ ምንም ነገር ልትመልስላቸው ፍቃደኛ አልነበረችም፣ እውነት ለመናገር ማለት ነው። ጆከር እንግዲህ ሊያስረዳት ቢሞክርም እሷ ልትረዳው ፍቃደኛ አልነበረችም በእውነቱ። እንግዲህ ራኬብ እኔ ለማንኛውም ሄጃለሁ፣ ግን ሰኒ ድጋሚ ከመጣች እንዳታባረያት። ከዛም ቅዱሴ ቆይና እንጂ አናግረኝ፣ እንረዳ ምንድን ነው እሱ ሲል፣ አይ በቃ አሁንማ አለፈ፣ ቅድም ላስረዳችሁ ነበረ ጊዜ አልሰጠችኝም፣ በጭራሽ ልታዳምጠኝም ፍቃደኛ አልነበረችም ራኬብ። አሁን ሄጃለሁ እኔ ብሎ እንግዲህ እሱም እጁን ሊሰጥ ወደ ጣቢያ ሄደ። ሰኒዬ መዛጋ ወድቃ እንግዲህ ሰው አይቷት ወደ ሆስፒታል ወሰዷት። በጣም ነው ያሳዘነችኝ እውነቱ ስናገር ማለት ነው። ሰኒዬ እኔ ምስኪን ለጓደኞቿ ሟች ናት። ቅድማ ግንባሯን ቀደም ነው እሷ የምትሰጠው ለሰዎች ማለት ነው። ግን ለእሷ ማንም ሰው ምን እንጃ አላቅም በእውነት። ግን ደግሞ ምንም እንድትሆን አልፈልግም። ድራማ ቢሆንም የጓደኝነትን ጥግ ነው ሰኒዬ እያሳየቻለችው እውነት ለመናገር የምሬን ነው። ምክንያቱም አሁን እዚህ ጋር እኔ በነኪራም አልፈርድም፣ ግን ደግሞ እንደዛ ጸባዩዋ ሲቀየርባቸው መጠየቅ ነበረባቸው። ግን ችግሯ አንድ ሰው እኮ ያን የሰውን ችግር ለመረዳት ሰዎችን ቀርባችሁ ስትጠይቁ ነው እንጂ በርቀት እንደዚህ ሆናለች እኮ ጸባዩ ተቀይሯል። ለምን የተቀየረችበትን ምክንያት መጠየቅ ነበረበት። ግን ሰኒዬ ምንድን ነው የሆንሽው? እኛ ጓደኞችሽ ነን። ቆይ ያስጨንቀሽ ነገር ካለ አብረን እንጋፈጠው እባክሽን ብለው እንደምንም ቤታቸው ጠርተው እችል ልጅ ቢጠይቋት የእውነቴን ነው ትናገር ነበረ። እዚህ ሁሉ ጣጣ ውስጥ የገባችው እንግዲህ ትናንትና እንዳያቸዋትና እንደሰማችኋት ከሆነ ይሄ ሁሉ ለኪራ ለወንድሜ ጓደኝነታችን እንዳላጣ ብዬ ለኪራ የከፈልኩት መስዋዕት ነው። ግን ደግሞ በተቃራኒው ለእኔ አንድም የተወደቀች እንኳን ያለኝ ሰው የለም። እኔ ግን ለሱ ብዬ ነው እኔ የኪራን ልታደግ የኪራን ቤት አድናለሁ ብዬ በዛ ሰዓት ምንም አልመሰለኝም። ምንም ሳልፈራ ነበር የተጋፈጥኩት። ለካ የቆንኩት የሚያቃጥለው ረመጥ ላይ መሆኑን አላወቅኩኝም ነበረ። ግን አሁን ላይ ለእኔ ማንም ሰው የገዛ እህቴ እንኳን ከቤት አባረረች። ጓደኛ ታዲያ ለእኔ ምን ያክል ቦታ ይኖራቸዋል እያለች ከዚህ በኋላ ማንንም ሰው አልፈልግም፣ የእናቴ ልጅ ከቤት ውስጥ ካባረረችኝ ብላ እንግዲህ መድኃኒቱን ጠጣች ማለት ነው። ራኬብ እንግዲህ አሁን ብትዘል ብትፈርጥ ጸጸት ብቻ ነው። እች ልጅ ደግነቱ ምንም አልሆነችም። እና ሰኒዬ የእውነት ሩሩ አዛኝ ናት። እኔ ሰኒና ቅዱሴ አንድ አይነት ናቸው በነገራችን ላይ የሚናገሩት ትምህርታቸው እውነቴን ነው የምላቸውና ሰኒዬ የጓደኛ ጥግ ናት። ኒናንም ለምን እንደዚህ እንዳደረገቻት የምትነግር ይሆናል ወይ ደግሞ ኒና ትናንትና ተደናግጣ በደንብም አላወራችም ይመስለኛል። ትንሽ መርሲሞይ እና ሰኒ ሲያወሩ ሰምታለች የተወሰነውን። ግን ትናንት ስለተደናገጠች ሲጠይቋት ኪራና ጽናት ምንም እንትን አላለችም። ያው ለመራዊት ደግሞ ሰው ገድያለሁ በቃ እውነቱ ይሄ ነው ስትላት
አትቀልጂ ምናምን ስትሏት ነው። አየሽ አሁን እንኳ እውነት እየተናገርኩኝ ማንም ሰው አያምነኝም ብላ ጥላት ሄደችው። እርግጠኛ ነኝ አሁን መሩዬ ሄዳ ለሰኒ ማነች ለጽናት ትነግራታለች። እንደዚህ እኔ ጋር መታ ነበረ ግን ሰው ገድያለሁ ምናምን ብላ አውርታለች የሚለውን ነገር እንግዲህ ትነግራቸዋለች። ይህ ሞተው ደግሞ እንግዲህ የኪራ ወንድም ነው። ያስባችሁታል? የኪራ ወንድም ነኝ ያለው ሰውዬ ነው። ግን አልሞተም እኮ አለ። ይሄ ቀፋፊ ሰውዬ ልጅቷን ግን ተጫወተባት። በእውነት በጣም ነው ያሳዘነችኝ ሰኒዬ። እኔ ምስኪን ኪራዬ እንግዲህ ይህንን ነገር የሰማና እውነቱን ያወቀ ቀን ምን ያክል እንደሚጸጸት መጠየቅ መገመት አይከብድም በእውነት። ምክንያቱም ለሱ ብላ ነው ያንን ፋይል እንግዲህ ያን ጊዜ ይሄ ሰውዬማ ይሄ ኪራን ቤት ሊወርስ የመጣ ሌባ ነው፣ ስለዚህ ይህንን ፋይል ሬጋ ማስቀመጥ አለብኝ ብላ ነው ያንን ፋይል ወስዳ እንግዲህ ያን ጊዜ እነንትና ጋር ያስቀመጠችው መራዊት ጋር። ከዛ ጠፍቶ በመከራ ነው እነ ናሆሜ አባት ጋር የተገኘው። መልሳ እንግዲህ ኒናን ከዛው ቦታ አስቀምጭ ብላ ሰጠቻት። ይሄ ሁሉ ጣጣ ነው መስዋዕት እያስከፈላት ያለው ማለት ነው። እንግዲህ ሰኒዬ የኔ ቆንጆ ትድኛለሽ። ጆከርም አሳዝነውኛል በእውነቱ ትላንትና በጣም ነው ያሳዝነኝ። ግን ያመር ሲሞ የሚባል አስመሳይ በፈጣሪ ማስመሰሉን ደግሞ ሲችልበት እሳ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሰኒዬ ደህና ናት ማለት ነው። ያው እስካሁን ያለችበትን እንኳ ማንም ሰው አልጠየቃት፣ የት ነች የት ወደቀች የሚለው ግን ምሩዬ ተከትላ ወጥታ እንግዲህ ኧረ አሁን እዚህ ነበረች ወይኔ ጉዴ እያለች እሷ ነበረች ስትሮጥ የነበረው እንጂ አንድም ሰው የት ገባች ምን ሆና ነው ሰኒ ጸባዩ ተቀየረ እኮ የድሮዋ ሰናይት አይደለችም። አንድ ሰው እኮ ቀርቦ ምን ሆና ነው እንደዚህ የሆነችው ለምንድን ነው የተቀየረችው ማለቱ ይቀድም ነበረ። ግን ምን ዋጋ